ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን የዕለተ ሐሙስ መጋቢት 9 ቀን 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ የሚቀርብ ይሆናል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የኤርትራው ተቃዋሚ ብርጌድ ንሓመዱ የአዲስ አበባ ቢሮውን ለወታደራዊ ማዕከላዊ ጽህፈት ቤትነት የመጠቀም እቅድ እንዳለው ማስታወቁን፣ በትግራይ ክልል የቀድሞ ታጣቂዎች የታድሶና መልሶ ማቋቋም ስልጠና ዳግም መጀመሩን፣ እንዲሁም ደግሞ የመገናኛ ብዙሃን ባለሙያዎች የድምጻዊ አንዱዓለም ጎሳ የችሎት ሂደትን እንዳይታደሙ በፍርድ ቤት መታገዳቸው መዘገቡን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። የኤርትራው ተቃዋሚ ብርጌድ ንሓመዱ የአዲስ አበባ ቢሮውን ለወታደራዊ ማዕከላዊ ጽህፈት ቤትነት የመጠቀም እቅድ እንዳለው አስታወቀ። የኤርትራው የተቃውሞ እንቅስቃሴ ብርጌድ ንሓመዱ በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽህፈት ቤት ሆኖ እንደሚያገለግል ገልጿል። ሰማያዊ አብዮት በሚል መጠሪያ ካለፉት 3 ዓመታት ወዲህ የተስፋፋና ትኩረት እየሳበ የመጣው ቡድኑ አሁን ደግሞ በኢትዮጵያ በስፋት ሊንቀሳቀስ መሆኑን ገልጿል። የተቃውሞ እንቅስቃሴው በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችሉም ያስታወቀው ቡድኑ የሚቀላቀሉት ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስት ከስልጣን ለማውረድ የሚንቀሳቀሰው ቡድኑ አመራር የሆኑት አቶ በየነ ገብረእግዚአብሔር ጽህፈት ቤቱ ተበታትኖ ለቆየው የብርጌድ ንሓመዱ እንቅስቃሴ አንድ መገናኛ ማዕከል እንደሆነ ገልጸዋል። የቡድኑ የዲፕሎማሲ ክፍል ኃላፊ የሆኑት አቶ በየነ ከዚህ ቀደም በምዕራባውያን ሀገራት ሲከናወን የነበረው የተቃውሞ እንቅስቃሴ ከሌሎች ሀገራት በተለየ በኢትዮጵያ መጀመሩ እንደነገሩት በመግለጽ ቢቢሲ ዘግቧል። የእንቅስቃሴው ተወካዮች ከኢትዮጵያ መንግስት ባለስልጣናት ጋር ንግግር ማድረጋቸውን የሚገልጹት አቶ በየነ ለኢትዮጵያ መንግስት ያቀረብነው ጥያቄም በኤርትራ ስር ነቀል ለውጥ እንደምናካሄድ ነው ብለዋል። የቡድኑ አመራር የሆኑት ኪሮስ አስፋ በበኩላቸው ቡድናቸው በውጭ ሀገራት ኢሳያስን የሚደግፉ ፌስቲቫሎችን ለማስቆም ሲሰሩ እንደነበር ጠቅሰው ነገር ግን አሁን በትጥቅ ትግል የኤርትራ መንግስት ለመጣል ዝግጅት እያደረጉ መሆኑን አስረድተዋል። መጀመሪያ ስርዓቱን ከኤርትራ ማስወገድ የግድ እንደሚል የተናገሩት አቶ በየነ ሊደረግ ስለታሰበው የትጥቅ ትግል መሰረት የሚሆነው አካባቢ የትኛው እንደሚሆን በግልጽ ከመናገር ግን ተቆጥበዋል። ብርጌድ ንሓመዱ የትጥቅ ትግል ለመጀመር አባሎችን በመመዝገብና በመደራጀት ላይ እንደሆነ የሚናገሩት አመራሩ ፍቃድ ሲመጣ ወዲያው ወደ ትጥቅ ትግል እንቅስቃሴ እንገባለን ያሉት በኤርትራ በሰላማዊ መንገድ መታገልን እንደማያስብ የገለጸው ቡድኑ በኢትዮጵያ እያደረገ ያለው እንቅስቃሴ በሌሎች ሀገራት ካለው የተለየ መሆኑንም አስተባባሪዎቹ መናገራቸውን ዘገባው ጠቅሷል። በትግራይ ክልል የቀድሞ ታጣቂዎች የታድሶ መልሶ ማቋቋም ስልጠና ዳግም ተጀመረ። በትግራይ ክልል ተቋርጦ የቆየው የቀድሞ ታጣቂዎች የታድሶና መልሶ ማቋቋም ስልጠና ዳግም ተጀምሯል። የአፍሪካ ህብረትና የዓለም አቀፍ ተቋማት ታዛቢዎችና ተወካዮች ለቀድሞ የትግራይ ክልል ታጣቂዎች የሚሰጠውን የታድሶና መልሶ ማቋቋም የስልጠና ሂደት ተመልክተዋል። በመልከታው የብሔራዊ ታድሶ ኮሚሽነር ተመስገን ጥላውን፣ በትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ኃላፊ ሌተናል ጀነራል ፍስሐ ኪዳነ፣ በአፍሪካ ህብረት የፕሪቶሪያ የሰላም ስምምነት የቁጥጥር ማረጋገጥና ማስከበር ተልዕኮ ልዑክ ኃላፊ ሜጀር ጀነራል ሳማድ አላዴ፣ አህጉራዊና ዓለም አቀፋዊ የአጋር የልማት ድርጅቶችና የሀገራት ተወካዮች ተገኝተዋል። የብሔራዊ ታድሶ ኮሚሽን በትግራይ ክልል ለቀድሞ ታጣቂዎች የሚሰጠው የታድሶ መልሶ ማቋቋም ስልጠና ተቆርጦ መቆየቱ የሚታወስ ሲሆን በቅርቡ እንደገና እንደሚጀምር ተገልጾ ነበር። በመሆኑም የቀድሞ ታጣቂዎች የማረጋገጥ ዲሞባላይዝ የማድረግ የመመዝገብና የታድሶ ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራ ዳግም ዛሬ በመቀለ ዲሞባላይዜሽን ማዕከል መጀመሩን ይዚያ ዘግቧል። በክልሉ የቀድሞ ታጣቂዎችን የዲሞባላይዜሽን መልሶ ማቋቋም ስልጠና ህዳር 14 ቀን 2017 ዓ.ም መጀመሩ የሚታወስ ነው። ብሔራዊ የታድሶ ኮሚሽን ክልሎች የቀድሞ ታጣቂዎችን መልሶ ለማቋቋም ምቹ የስራ ዕድሎችን እንዲፈጥሩና የሙያና ክህሎት ስልጠናዎች እንዲሰጡ ማሳሰቡን መዘገባችን የሚታወስ ነው።
ብሔራዊ ታድሶ ኮሚሽን በስካውኑ የቀድሞ ተዋጊዎችን ትጥቅ የማስፈታት ታድሶ ስልጠና የመስጠትና መልሶ የማዋሃድ ብሔራዊ መርሃ ግብር በትግራይ፣ በአማራ፣ በኦሮሚያና በአፋር ክልሎች 20253 የቀድሞ ተዋጊዎችን በማረጋገጥ በመመዝገብና የታድሶ ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉ ማድረጉንም አስታውቆ ነበር። የመገናኛ ብዙሃን ባለሙያዎች የድምጻዊ አንዱዓለም ጎሳ የችሎት ሂደትን እንዳይታደሙ በፍርድ ቤት መታገዳቸው ተዘገበ። ዛሬ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛ ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ ምርመራ ይጣራበት ያለው የአርቲስት አንዱዓለም ጎሳ ጉዳይ በታየበት ችሎት ፍርድ ቤቱ የመገናኛ ብዙሃን ችሎቱን እንዳይታደሙ አግዷል። በዛሬው ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበዋል በሚል የምርመራ ሂደቱ ላይ እንቅፋት በመፍጠራቸው በችሎቱ እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የተጠየቁት የተከሳሽ ጠበቃ በበኩላቸው ፖሊስ ያቀረበውን አቤቱታ እንደሚደግፉ ገልጸዋል። ችሎቱም ሁለቱን ወገኖች ካዳመጠ በኋላ የመገናኛ ብዙሃን ከዚህ በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል፣ ሌላ ጊዜ ደግሞ የሟች የግል ማህደር ወይም ዲያሪ በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተሳሳቱና ሐሰተኛ ዘገባዎችን ማቅረባቸው በችሎትና በምርመራ ሂደቱ ላይ ችግር እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች ጋዜጠኞች ችሎቱን እንዳይታደሙ የሚል ትዕዛዝ አስተላልፏል። በዛሬው ችሎት የተገኙ ጋዜጠኞች በፍርድ ቤት ትዕዛዝ እንዲወጡ ተደርገዋል ሲል የዘገበው ዶቼ ቬለ ነው። መጋቢት 1 ቀን ሌሊት ለመጋቢት 2 ቀን 2017 ዓ.ም አጥቢያ የመኖሪያ ቤቷ ከሚገኝበት ህንጻ ወድቃ ህይወቷ ማለፉ በተሰማው በወጣት ቀነኒ አዱኛ ህልፈት በፖሊስ የተጠረጠረው ፍቅረኛዋ ድምጻዊ አንዱዓለም ጎሳ በቁጥጥር ስር ውሎ ምርመራ እየተደረገበት ይገኛል። የአዲስ አበባ ገቢዎች ቢሮ ያሰራጨው መረጃ ኪሳራ ውስጥ አስገብቶናል ሲሉ የሂሳብና የኦዲተሮች ማህበራት ወቀሳ አቀረቡ። በቅርቡ የአዲስ አበባ ገቢዎች ቢሮ ከወንኩት ባለው የቅድመ ኦዲት ስራ ባለፈው ዓመት ብቻ 36729 የታክስ መዝገቦች ገቢ በማሳነስና በመሰወር የሚቀርቡ መሆናቸውን ደርሽበታል ማለት ይታወሳል። በዚህ መሰረት በኢትዮጵያ የሂሳብና የኦዲት ቦርድ ፍቃድ ከተሰጣቸው 863 የሂሳብ ባለሙያዎችና ኦዲተሮች 824 ባለሙያዎች ያቀረቡት የሂሳብ ሪፖርት በማሳነስና በመሰወር የቀረበ በመሆኑ በቦርዱ ከጽሁፍ ማስጠንቀቂያ እስከ ፍቃድ መንጠቅ የደረሰ እርምጃ እንዲወሰድባቸው ቢሮ ጠይቆ ነበር። ይህንንም ተከትሎ 3 የሂሳብና የኦዲተሮች ማህበራት የአዲስ አበባ ገቢዎች ቢሮ የገቢ ግብርን በማሳነስና በመሰወር የተሳሳተ የሂሳብ ሪፖርት አቅርበውልኛል፣ እርምጃ ይወሰድባቸው ብሎ በሚዲያ ያስተላለፈው መረጃ የኦዲተርነት ሙያን ከፍተኛ ኪሳራ ውስጥ ከቶታል ብለዋል። ተፈጸመ የተባለው ስህተት በቦርዱ ሳይረጋገጥ መረጃው በሚዲያ መተላለፉ አግባብነት የሌለውና ሙያውን ኪሳራ ውስጥ እየከተተ ነው ሲሉ የሙያ ማህበራት የሆኑት የኢትዮጵያ የሂሳብ አዋቂዎችና ኦዲተሮች ማህበር፣ የውጭ ኦዲተሮች ማህበርና የአካውንቲንግ ሶሳይቲ ኦፍ ኢትዮጵያ ማህበር መግለጫ ሰጥተዋል። ማህበራቱ በመግለጫቸው የገቢዎች ቢሮ ለቦርዱ ባቀረበው ባለሙያዎች ይቀጡልኝ የሚለው ጥያቄ ላይ ቅሬታ እንደሌላቸው ጠቅሰው ይሁንና በሚዲያ የተላለፈበት አግባብ አሳሳች የነበረ በመሆኑ ቢሮ በድጋሚ ማስተባበያ እንዲሰጥበት ጠይቀዋል። በጉዳዩ ዙሪያ ለመነጋገር የገቢዎች ቢሮን በደብዳቤ እንደጠየቁ የተናገሩት ማህበራቱ እስካሁን ምላሽ አለማግኘታቸውን ጠቅሰው ለንግግር ቢሮ በሩን ይክፈትልን፣ አብረን ለመስራት ፈቃደኛ ነን ማለታቸውን ሸገር ዘግቧል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። የቀድሞ ፕሬዝዳንት መንግስቱ ኃይለማርያም የግል አውሮፕላን ተጠግኖ ዳግም ለአገልግሎት መብቃቱን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በእግረኛ በፋብሪካዎች እንዲሁም በትላልቅ ተቋማት ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል መገለጹንና ሌሎች መረጃዎችን እያሱ በለጠ ይዟል። ተከታትለን እንመለስ። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በእግረኛ በፋብሪካዎች እንዲሁም በትልልቅ ተቋማት ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል ገለጸ። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን የ2017 ዓመተ ምህረት የ9 ወራት ሪፖርት ግምገማን በተመለከተ ማብራሪያ ሰጥቷል። ደንቡ በዝግጅቱ ከአምናው 9 ወራት ጋር ሲነጻጸር የዘንድሮ የ9 ወራት አፈጻጸም 64 በመቶ የደንብ ጥሰት የቀነሰበት ነበር ብሏል። ይህን ያሉት የባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ከኮሪደር ልማት ጋር በተያያዘ በመንገደኞች ላይ የሚጣለው ቅጣት ተመጣጣኝ ያለመሆን በተመለከተ ስለሚነሳው ቅሬታ ምላሽ ሰጥተዋል። ህጎችና ደንቦች የሚወጡት የህዝቡን ጥቅም ለማስጠበቅ ነው ያሉት ሻለቃ ተፈራ በሳይክል መንገድ የሚሄድ ሰው
በሳይክል መንገድ እንዳይሄድ እግረኛውን በእግረኛው መንገድ እንዲሄድ እንዲሁም በሳሮች ፋውንቴኖች አካባቢ ቆሻሻ እንዳይጣል የተደረገው ለከተማችን ውበት ነው ብለዋል። ይህን በማይተገብሩት ላይ የህግ ማስከበር ስራ ይሰራል ያሉት ዋና ስራ አስኪያጁ ቅጣቱ የዚህን ያህል የጎላም በጣም የከፋም አይደለም ሲሉ ተናግረዋል። አክለውም አህያ በኮሪደር ልማቱ ላይ መንዳት ፍጹም ተቀባይነት የሌለው ነው ሲሉ ተደምጠዋል። ማህበረሰቡ እንዲያውቀው የምንፈልገው በከተማችን ውስጥ ምንም አይነት የእንስሳት ዝውውር የማይፈጠርባት ከተማን ለመፍጠር ጠንክረን የምንሰራ መሆኑ ነው ብለዋል። የቀጣናቸው ቅጣቶች እንደሚባሉ የተጋነን አይደለም ያሉት ስራ አስኪያጁ እስካሁን ተመጣጣኝ የሆነ ቅጣት ነው የቀጣኑ ብለዋል። የወንዝ ዳርቻ ደንብን በተመለከተ ተቋማችን ከአካባቢ ጥበቃ ባለስልጣን ከአረንጓዴና ውበት ቢሮና ከመንገዶችና ውሃ ባለስልጣን ጋር በመሆን አብረን እየሰራን ነው ያሉት ኃላፊው በከተማዋ ባሉ ወንዞች ላይ በፍሳሽና በደረቅ ቆሻሻ የሚበክሉ አካላት ላይ እርምጃ እየተወሰደ መሆኑን ገልጸዋል። ጨምረውም በፋብሪካዎች በትልልቅ የመንግስትም ሆነ የግል ተቋማት ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል አስታውቀዋል። የቀድሞ ፕሬዝዳንት መንግስቱ ኃይለማርያም የግል አውሮፕላን ተጠግኖ ዳግም ለአገልግሎት በቃ። ከአገልግሎት ውጪ የነበረው የኢትዮጵያ የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን ተጠግኖ ዳግም ጥቅም ላይ መዋል መቻሉን የሀገር መከላከያ ሰራዊት አስታውቋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አውሮፕላኑ አስፈላጊውን ጥገና አግኝቶ መበርና ወደ ኃይል መመለስ እንዲችል መሰራቱን አስታውቀዋል። ዳሽ ፋየር በሚል መጠሪያ የሚታወቀው አውሮፕላኑ ከተጣለበት አንስቶ በማደስ ከ37 ዓመታት በኋላ የበረራ አገልግሎት እንዲሰጥ ማድረግ መቻሉን የሀገር መከላከያ ሰራዊት በማህበራዊ ትስስር ገጹ መረጃውን ማስታወቁን ተከትሎ በማህበራዊ ሚዲያዎች መነጋገሪያ ሆኖ ነበር። አንዳንድ የዲጂታል ሚዲያዎች ኮሎኔል መንግስቱ ራሳቸው ብቻ የሚበሩበት የግል አውሮፕላን አልነበራቸውም፣ እንዳሁኖቹ መሪዎች የውጭ በረራ ሲኖራቸው ይጠቀሙ የነበረው የኢትዮጵያ አየር መንገድ አውሮፕላኖች ነበር ሲሉ መረጃ ጋርተዋል። ይህንን ተከትሎ ከሀገር ሸሽተው በዚምባብዌ የሚገኙትን የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምን ዚምባብዌ ድረስ በመጓዝ የእርሳቸው ህይወት ታሪካቸውን የሚዘክረውን የኮሎኔል መንግስቱ ኃይለማርያም ትዝታዎች የሚለው መጽሐፍ የጻፈችውና የእርሳቸው የቅርብ ሰው የሆነችው ጋዜጠኛ ገነት አየለ ይህንን ማረጋገጧን በማህበራዊ ትስስር ገጿ ላይ አስፍራለች። የተባለው አውሮፕላን የቀድሞ ፕሬዝዳንት መንግስቱ ኃይለማርያም እንደነበረች ራሳቸው አረጋግጠውልኛል ብላለች። ጋዜጠኛዋ አክላም ከኢትዮጵያ መንግስት ካዝና በወጣ ገንዘብ የተገዛች ሳትሆን የሶቪየት ህብረት መንግስት በስጦታ የሰጣቸው እንደነበረች ዛሬ በስልክ ጠይቂያቸው መንግስቱ ኃይለማርያም ነግረውኛል ስትል አስፍራለች። የመገናኛ ብዙሃን ዘርፍ ምህዳር እንዳያጠብ ያሰጋል በሚል ቅሬታ ሲቀርብበት የነበረው የመገናኛ ብዙሃን ረቂቅ አዋጅ ማሻሻያ ጸደቀ። የፖለቲካ ፓርቲ አባል የሆኑ ሰዎች የኢትዮጵያ መገናኛ ብዙሃን ባለስልጣን የቦርድ አባል መሆን የሚችሉበት ማሻሻያ አዋጅ ዛሬ ጸድቋል። የመገናኛ ብዙሃን ዘርፍ ምህዳር እንዳያጠብ ያሰጋል በሚል ማሻሻያ ውድቅ እንዲደረግ ጥያቄዎች ሲቀርብበት የቆየው የኢትዮጵያ መገናኛ ብዙሃን ረቂቅ ማሻሻያ አዋጅ ዛሬ ሐሙስ በህዝብ ተወካዮች ምክር ቤት ቀርቦ ጸድቋል። ዛሬ በዋለው የምክር ቤቱ መደበኛ ጉባኤ ከተገኙ 248 አባላት በአንድ ተቃውሞና በአንድ ድምጽ ተአቅቦ በአብላጫ ድምጽ የጸደቀው ማሻሻያ አዋጁ በአዋጁና በተቋሙ አደረጃጀት ምክንያት ተዳክሟል የተባለውን የኢትዮጵያ መገናኛ ብዙሃን ባለስልጣን የሚያጠናክር ነው ተብሏል። ምክር ቤቱ የማሻሻያው ዓላማ ጠንካራ ተቋም የመሰረት ጥረት ነው ቢልም ጥያቄ ያነሱ የምክር ቤት አባላት በሀገሪቱ ሚዛናዊ ሚዲያ አሰራር እንደሌለ በመጥቀስ ዘርፉ በተጨባጭ አተገባበር ካልተመራ የህግ ማሻሻያው ብቻውን ውጤት ሊያመጣ አይችልም ብለው ተከራክረዋል። የመገናኛ ብዙሃን ማሻሻያ ረቂቅ አዋጅ ጠንካራ ተቋምን ለመገንባትና የዜጎችና የሀገር ደህንነትን ለመጠበቅ የሚያስችል ነው ሲሉ የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ተናግረዋል። 122 የነበሩ የሚዲያ ተቋማት አሁን ላይ ወደ 272 ማደጋቸውን፣ 25 የነበሩ የቴሌቪዥን ጣቢያዎች 78 ጨምረው 103 መድረሳቸውን፣ 52 የነበረው ሬዲዮ ወደ 125 ከፍ ማለቱን እንዲሁም ሚዲያዎች ከሚጠቀሙባቸው 29 ቋንቋዎች 29 ጨምረው አሁን ላይ 60 መድረሳቸውን ያነሱ ተጠሪው መንግስታቸው ይህ ነው ሊባል የሚችል ለውጥ አምጥቷል ሲሉ ገልጸዋል። አንዳንድ የምክር ቤት አባላት የተሻሻለው የመገናኛ ብዙሃን አዋጅ በሚዲያ ሆን ተብሎ ተቀናብሮ የሚለቀቁ ሐሰተኛ መረጃዎችን ለመከላከል የሚያስችል ነው ሲሉ ተደምጠዋል። የሶማሊላንድ የሚኒስትሮች ምክር ቤት ከሶማሊያ ጋር እየተደረገ ካለው ውይይት ሀገሪቷ በይፋ እንድትወጣ ወሰነ። ከቅርብ ጊዜያት ወዲህ በሶማሊያና በራስ ገዟ ሶማሊላንድ መካከል ያለው ግንኙነት ይበልጥ መሻከሩን ተከትሎ ራስ ገዟ ሶማሊላንድ ከሶማሊያ ጋር የማደርገው ምንም አይነት ንግግር የለም ብላለች። የሶማሊላንድ ካቢኔ ውይይት ካደረገ በኋላ በማስታወቂያ ሚኒስትሩ በኩል ባወጣው መግለጫ ሶማሊያ በሰላም አብሮ የመኖርና የውይይት መንገዶችን ዘግታለች ሲል ወቅሷል። በመግለጫውም ሶማሊላንድ በቅርቡ
የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ወደ ላሳኖድ ያደረጉት ጉብኝት ሆን ተብሎ ጸብ ለመፍጠር የተደረገ ነው ስትል ተግባሩ በቀጥታ ድንበር የመጣስ ነው ብላለች። ይህንን ተከትሎም የሶማሊላንድ የሚኒስትሮች ምክር ቤት ከሶማሊያ ጋር እየተደረገ ካለው ንግግር ሶማሊላንድ በይፋ እንድትወጣ ወስኗል። ሶማሊያ ጠቅላይ ሚኒስትሯ ግዛቲቷን ከጎበኙ በኋላ የካቱም ግዛት በይፋ የፌዴራል ክልል አድርጋ እውቅና መስጠቷ ይታወሳል። የሶማሊያ መንግስት በዚህች ግዛት ላይ የአሜሪካ የነዳጅ ኩባንያዎች ሶማሊያ ውስጥ በነዳጅ ፍለጋና ቁፋሮ እንዲሰማሩ ትላንትና በይፋ መጋበዙ አነጋጋሪ ሆኗል። የፕሬዝዳንት ሐሰን ሼክ መሐሙድ መንግስት ለአሜሪካ ኩባንያ ይህን ግብዣ ያቀረበው በዋሽንግተን በሚገኙት አምባሳደሩ በኩል ነው። ሶማሊያ ከሶማሊላንድ ጋር ውጥረት ውስጥ ባለችበት በዚህ ወቅት የአልሸባብ ተዋጊዎች በማዕከላዊ ሶማሊያ የምትገኘውን አደን አባል የተባለች ከተማን ጨምሮ ሌሎች መንደሮችን መያዛቸው ተነግሯል። አልሸባብ በተጨማሪ ከዋና ከተማዋ ሞቃዲሾ በ50 ኪሎ ሜትር ርቀት ውስጥ ያሉ ቦታዎችን መያዙን ተከትሎ የሞቃዲሾ ነዋሪዎች የቡድኑ ጥቃት ሰለባ እንዳይሆኑ ተሰግቷል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ራቢያ ከድር ይዛለች። በድጋሚ አብራችን ቆዩ። ኦቪድ ሪል ስቴት በአዋሪ ሳይት ያስገነባቸውን ቤቶቹን አስመርቆ ለደንበኞቹ አስረከበ። ኦቪድ ሪል ስቴት በአዋሪ አካባቢ በኦቪድ ኮንስትራክሽን ያስገነባቸውን ባለ 11 ወለል ህንጻ 50 የመኖሪያ ቤቶችን በዛሬው ዕለት በማስመረቅ ለደንበኞቹ አስረክቧል። 426 ካሬ ሜትር ስፋት ባለው ቦታ ላይ ያረፈው ህንጻው ከምድር በታች በምድር ቤትና በአንደኛ ወለል በቂ መኪና ማቆሚያ ስፍራ እንዲሁም ዘመናዊ አሳንሰሮችም የተገጠሙለት መሆኑ ተገልጿል። ህንጻውን መረቀው የከፈቱት የኦቪድ ሪል ስቴት ዋና ስራ አስፈጻሚ ኢንጂነር ሙሉቀን ምትኩ ኦቪድ ሪል ስቴት በዘመናዊ የህንጻ ግንባታ ቴክኖሎጂ በመጠቀም ቤቶችን በጥራትና በፍጥነት እየገነባ በተመጣጣኝ ዋጋ ለዜጎች ለማዳረስ የሰነቀው ህልምን ለማሳካት በትጋት እየሰራ እንደሚገኝ በመግለጽ የፕሮጀክት የዚህ ስኬት ጅማሬ ማሳያ መሆኑንም አመላክተዋል። በተካሄደው የምረቃ ስነ ስርዓት ላይ የመክፈቻ ንግግር ያደረጉት የኦቪድ ሪል ስቴት ዋና ስራ አስፈጻሚ ኢንጂነር ሙሉቀን ኩባንያው አዳዲስ የግንባታ ቴክኖሎጂዎችን በማስመጣት በሀገሪቱ የሪል ስቴት ዘርፍ ተጨባጭ ለውጦችና ውጤቶችን ለማስመዝገብ መቻሉንም ገልጸዋል። በማህበራዊ ኃላፊነት ረገድ በርካታ ተጠቃሽ ስራዎችን በማከናወን የሚታወቀው ኦቪድ ሪል ስቴት በዚህ ፕሮጀክትም ይህንን በተግባር ማረጋገጡንም አስታውቀዋል። በምረቃ ስነ ስርዓቱ ላይ የተገኙት የፕሮጀክት ቤት ገዢዎች ኦቪድ ሪል ስቴት በገባው ቃል ኪዳን የግዢ ውል ስምምነት መሰረት በወቅቱ ግንባታውን አጠናቀው ቤታቸውን ስላስረከባቸው ከፍተኛ ደስታ እንደተሰማቸው በመግለጽ የኩባንያውን አመራሮችና ሰራተኞች ከልባቸው አመስግነዋል። ኦቪድ ሪል ስቴት ከወራት በፊት በ4 ኪሎ ጥይት ቤት ኪንግ ታወር ሳይት የመጀመሪያ ምዕራፍ ያስገነባቸውን 249 ቤቶች ያካተተ 3 ብሎኮችን በማስመረቅ 990 የመኖሪያ ቤቶችና የንግድ ተቋማትን ያካተተውና G+13 ወለሎች ያላቸው 17 ህንጻዎች የያዘው የሁለተኛው ምዕራፍ የፕሮጀክት ግንባታ ስራና ሽያጭ በይፋ ማስጀመሩም ይታወሳል። በትግራይ ክልል ኢኮኖሚያዊ ኪሳራውን የሚያካክስ ድጋፍ እንዲደረግ የክልሉ ንግድና ዘርፍ ማህበራት ጠየቀ። በሰሜን ኢትዮጵያ ትግራይ ውስጥ የተቀሰቀሰውና ለ2 ዓመት የተሻገረው ጦርነት በርካታ ማህበራዊ፣ ሰብአዊና ኢኮኖሚያዊ ኪሳራን አድርሷል። በተለይም በትግራይ ክልል በጦርነቱ ምክንያት የተፈጠረ ኢኮኖሚያዊ ኪሳራ እጅግ ከፍተኛና ለመተካትም ረጅም ጊዜ የሚፈልግ መሆኑን የዘርፉ ተዋናኞች ይገልጻሉ። የአዲግራት ንግድና ዘርፍ ማህበራት ፕሬዝዳንትና የክልሉ ንግድና ዘርፍ ማህበራት ቦርድ አመራር አባል ዲበኩሉ አለም ብርሃነ ለዶይቼ ቬለ እንደገለጹት የትግራይ የኢኮኖሚ እንቅስቃሴ መዳከመን ተከትሎ ስራ አጥነት፣ የኢንቨስትመንት መቀነስ፣ የወጣቶች ስደት ተበራክቷል ብለዋል። ማህበሩ አክሎም በጦርነቱ ወቅት በትግራይ ሁሉም የመንግስትና ግል ባንኮች ተዘግተው በቆዩበት፣ ገንዘብ ማንቀሳቀስ በማይቻልበት እንዲሁም ከፍተኛ ውድመት በደረሰበት ሁኔታ የፋይናንስ ተቋማት የጦርነቱን ወቅት ወለድ ጭምር እንድንከፍል ማስገደዳቸው በክልሉ የኢኮኖሚ እንቅስቃሴ ላይ ትልቅ ችግር እየፈጠረ ነው ማለታቸውንም ዘገባው አክሏል። በትግራይ ያሉ ከባንኮች ብድር የወሰዱ ባለሀብቶችና የፋይናንስ ተቋማት መካከል ያለው ልዩነት የተለየ የፖለቲካዊ መፍትሄ እንዲሰጠው የክልሉ ንግድና ዘርፍ ማህበራት ምክር ቤት ጥሪ እያቀረበ ይገኛል። ይህ በእንዲህ እንዳለ በትግራይ ኢኮኖሚያዊ እንቅስቃሴ ማነቃቃት ለዘላቂ ሰላም ጭምር መሰረታዊ እርምጃ መሆኑን የሚያነሱት የኢኮኖሚው ዘርፍ ተዋናኞች ተጨባጭ እርምጃዎች ከፌዴራሉ መንግስትና የክልሉ አስተዳደር እንደሚጠበቅም ጠቁመዋል።
የኢትዮጵያ ብሔራዊ ባንክ ያካሄደው የውጭ ምንዛሬ ጨረታ ዋጋ 1 የአሜሪካን ዶላር በአማካኝ 131.4 ሆኖ ተመዘገበ። የኢትዮጵያ ብሔራዊ ባንክ ዛሬ ያካሄደው የውጭ ምንዛሬ ጨረታ ውጤት ይፋ የሆነ ሲሆን በዚህም 1 የአሜሪካን ዶላር ዋጋ በአማካኝ 131 ብር ነጥብ 496 ብር ሆኖ መመዝገቡ ተገልጿል። በጨረታ ሂደቱም 26 ባንኮች ተሳትፏል ተብሏል። የውጭ ምንዛሬ የገበያ ሁኔታውን በቅርበት በመከታተል እንዳስፈላጊነቱ ተጨማሪ የውጭ ምንዛሬ ሽያጮችን እንደሚያካሂድ የባንኩ መረጃ ያመለክታል። ቀጣዩ የውጭ ምንዛሬ ጨረታም በ2 ሳምንት ጊዜ ውስጥ እንደሚከናወን ተጠቁሟል። ብሔራዊ ባንክ በትናንትናው 70 ሚሊዮን የአሜሪካን ዶላር ለጨረታ እንደሚቀርብ አስታውቆ ፍላጎት ያላቸው ባንኮች በጨረታው ላይ እንዲሳተፉ ጥሪ ማቅረቡም አይዘነጋም። ጨረታውን በማዕከላዊ ባንክ እየተከማቸ ካለው የውጭ ምንዛሬ የተወሰነውን መጠን ለግሉ ዘርፍ ለማቅረብና የማዕከላዊ ባንኩን የገንዘብ ፖሊሲ ዓላማ ለማሳካት እንደሚያግዝም ተመላክቷል። ባንኩ ባካሄደው የመጀመሪያው የውጭ ምንዛሬ ጨረታ የአሸናፊዎች አማካኝ ዋጋ 131 ብር ከ70 ሳንቲም ሲሆን በአጠቃላይ 12 ባንኮች በጨረታው የውጭ ምንዛሬ መደልደላቸውን ባወጣው መግለጫም ጠቅሶ ነበር። የአፍሪካ ህብረት አሜሪካ በአፍሪካ ሀገራት ላይ የጣለችውን አዲስ ቀረጥ እንዲነሳ ጠየቀ። የአፍሪካ ህብረት የፕሬዝዳንት ዶናልድ ትራምፕ አስተዳደር በአፍሪካ ሀገራት ላይ የጣለውን አዲስ ቀረጥ እንዳሳስበው አስታውቋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የአሜሪካው ፕሬዝዳንት ትራምፕ የጣሉትን አዲስ ታሪፍ ወይም ቀረጥ በአፍሪካ ሀገራት ኢኮኖሚ ላይ አሉታዊ ተጽዕኖ እንደሚያሳድር ስጋታቸውን ገልጸዋል። አሜሪካ በአፍሪካ ምርቶች ላይ የጣለችው አዲስ ቀረጥ የአባል ሀገራቱን ኢኮኖሚ ያዳክማል በማለትም አክለዋል። የአፍሪካ ህብረት ኮሚሽን ሊቀመንበሩ መሐሙድ አሊ የአፍሪካ ሀገራት ውሳኔውን ለመተግበር በቂ ዝግጅት እንዲያደርጉ ለ90 ቀናት እንዳይተገበር የተላለፈው ውሳኔ ከዚያ በላይ ለሆነ ጊዜ እንዲራዘምም ጠይቀዋል። ራሳችንን ለአዲሱ የታሪፍ ስርዓት በሚገባ ለማዘጋጀት የ90 ቀናት የእፎይታ ጊዜ እንዲራዘምልን ተስፋ እናደርጋለን ሲሉም ሊቀመንበሩ አክለዋል። የፕሬዝዳንት ትራምፕ አዲስ የቀረጥ ፖሊሲ በተለይም እንደ አውሮፓውያን አቆጣጠር ከ2000 ጀምሮ የአገዋ ድል ተጠቃሚው የሆኑትን 32 የአፍሪካ ሀገራት ይበልጥ ሊጎዳ እንደሚችል ባለሙያዎችም ይናገራሉ። የአፍሪካ ሀገራት እንዲህ አይነት ችግሮችን ለመቋቋም እንዲችሉ የታሪፍ ከለላዎችን የሚያስወግደውን የአፍሪካ አህጉር የነጻ ንግድ ስምምነት ትግበራ እንዲያፋጥኑም ሊቀመንበሩ በአጽንኦት ጠይቀዋል። የአህጉራዊ የነጻ ንግድ ስምምነት መተግበር ከሌላው ክፍለ ዓለም የሚመጡ መሰል ተግዳሮቶችን ለመቋቋም ያስችላልም ሲሉ ነው የገለጹት። የአፍሪካ አህጉራዊ የነጻ ንግድ ስምምነት የአፍሪካ ህብረት እስከ 2062 ድረስ ሊያሳካቸው ካነገባቸው አጀንዳዎች አንዱ ሲሆን በተሳታፊ ሀገራት ብዛት ከዓለም ትልቁ የነጻ ንግድ ቀጠና እንደሆነ የሚገለጽ ሲሆን ስምምነቱም 90% የሚሆኑ የአፍሪካ ሀገራት ምርቶች ላይ የሚጣሉ ቀረጦች ሙሉ ለሙሉ የማንሳት እቅድ መያዙም ይገለጻል። ስትከታተሉት የነበረው የዕለተ ሐሙስ መጋቢት 9 ቀን 2017 ዓ.ም የምሽቱ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት